የሀበሻ መሽዋሮች ሁለት ጸጉር አብቅለው የኔ አባቴ ይሆናል ብዬ የምገምተው የሚናገረው ስለ ሴት መቀመጫና ስለ ሴት ደረት ነው። አርጅተው ትልቅ ሰው ሆነ የሚነጋገሩት ያከሌ ሚስት እንደዚህ ያከሌ ሚስት እንደዚህ ነው የሚናገሩት። ደግሞ ወጣቶች እንኳን ለመናገር የሚያፍሩትን ጉዳይ ቁጭ ብሎ ተሰብስቦ ሲያወሩ ታገኛላችሁ። ይሄ የተረገመ ነው። በዝሙት ላይ በተለይ የሚመላለስበት ከሆነ የሸማግሌ ዝሙተኛ የተረገመ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ማለት ነው። በእንደዛ አህዋል ላይ ነው ያሉት። አልፎም ተርፎ ሌላኛው መሽዋር ሌላ መንገድ ላይ ይዘው በ10 ብር በ20 ብር በ25 ብር መሄድ የሚችሉትን 100 ብር። የሚያሳዝነኝ ግን ከዚህኛው አይደለም። ይሄ በፍላጎት አይጠለበችው ነው። ለመስጊድ ገንዘብ አውጪ፣ ለምስኪኖች ለየቲሞች እርዳታ፣ ለተለያየ ቆሎችን ይደረድራሉ። መርሐባ ተብሎ አንቺ 500 1000 ስታወጪ አንቺ አጠገብ መጥቶ ያንን ብር ለመቀበል የመሽዋሩን እንኳን የቤንዚሙን እንኳን 10 ብር ሞልቶ ለመምጣት ፈቃደኛ አይደለም። የመሽዋር 50 ብር ያስጨምራል ወይ 100 ብር ያስጨምራል። ከአነሁ መስጊድ መገንባት በሴቶች ላይና በአረብ ሀገር ሴቶች ላይ ብቻ የተቀመጠ የቲምን ማብላትም ሆነ ምስኪንን መርዳት ችግርተኛ ማገዝ ለነሱ ላይ የተቀመጠ በእነሱ ጫንቃ ላይ የተቀመጠ ይመስል ጉዳዩ። ወላኪን በሐቂቃው ጉዳዩ እንደዛ አልነበረም መሆን ያለበት። ጉዳዩ መሆን የነበረበት ወንዶች ናቸው ሴቶቻቸውን ቤት አስቀምጠው ሊኻድሙ የሚገባው ወንዶች ነበሩ ማስተዳደር ያለባቸው። ወላኪን ነገራቶች ተገለበጡና ወንድ እንደ ሴት ተስተዳድሮ ሴት እንደ ወንድ ደግሞ ማስተዳደር ላይ ያለችው። ለዚያም ነው ሙተረጅላት የበዙት በአሁን ጊዜ ማለት ነው። የሴት ወንዳ ወንዶች የበዙት ለዚያ ነው። አላህ ሱብሓነሁ ወተዓላ ወንዶችንም ወንድ ያድርጋቸው ሴቶችንም ሴት ያድርጋቸው። ምክንያቱም ወንድ ልጅ ያለ ቅናት፣ ሴት ልጅ ያለ አይናፋርነት ሴትም ሴት ትባል አትችልም። ወንድም ያለ ቅናት ወንድ ሊሆን አይችልም። እዚህ ጉዳይ ላይ አንዲትን ያካም ብዙ ጊዜ የምናገራትን ግጥም ላስታውሳችሁና ኢንሻአላህ አቆማለሁ። ምን ይላል? سأترك حبها لا لبغض لكثرة الشركاء فيه إذا وقع الذباب على إناء رفعت يدي ونفسي تشتهيه قد تذر الأسود ورود ماء إن كن الكلاب ولغن فيه ይላል። ሰውየው ሚስቱን ፈቶ ነው የፈታበትን ምክንያት አይቷት ነው። አንደኛው መንገድ ሲያልፍ እሷን ፍጥጥ ብላ ስታየው እሱም ሁለቱ አይን ላይን ሲተያዩ አየና ወዳው ፈታት። ለምን ፈታህ ብሎ ከተለያዩ ሰዎቹ በጎረቤት ያሉ ሲወቅሱት ይሄንን ንግግር ተናገረ። ውዴታዋን ተወዋለሁ ጠልቻ ሳይሆን የሚጋራኝን ስላየሁኝ ዝም በምግብ ላይ ካረፈ ወይም ዝም በምግብ ላይ ምግብ ያዘ ዕቃ ላይ ካረፈ ምግቡን እየፈለኩት እጄን አነሳዋለሁ አለ። اذا وقع الذباب على اناء رفعت يدي ونفسي تشتهيه ነፍሴ ምግቡን እየፈለገችው ነገር ግን ዝምብል ለመጠየፍ ሲባል እጄን አነሳለሁ። ከተዘር الاسود ورود ماء ان كن الكلاب ولغن فيه አንበሳ ውሻ ያንቦጫረቀውን ውሃ ሊጠየፈውና ሊርቀው ይችላል ይላል። ስለዚህ አላህ Subhanahu Wa Ta'ala እንደው ያቡና አቡ ጀህል እንኳን ሚስቶቻቸው የጋለበችውን ፈረስ እንደማይሸጡ ያርዱታል እንጂ የነሱን ያክል እንኳን ቅናት እየጠፋ የሰው ልጅ በሚችለው ጉዳይ ሰዎችን መለመን። መጀመሪያ ለማኞች የውመል ቂያማ ፊታቸው ላይ የስጋ ቁራጭ ሳይኖራቸው ይቀሰቀሳሉ። ይሄን ወቁ። ልመና በእስልምና በጣም በጠባብ መልኩ ነው የተፈቀደው። መለመን አንድ ሰው የሚቻለው በጣም በስስ መንገድ እንጂ አጣብቅኝ ቦታ ላይ እንጂ እንደው ዝም ብሎ ለትንሹም ለትልቁም ሰዎችን የሆነ ነገር ተፈጠረ አዋጡለት፣ እንደዛ አደረገ ብር አዋጡለት፣ እንደዚህ ተፈጠረ ብር አዋጡለት፣ ተንሱ ዳዕዋ አደረገ ብር አዋጡለት፣ የሆነ እንደዚህ ቁርአን ቀራ ብር በቃ ሁሉንም በብር መግዛት ሆነ። ሁሉን ነገር በብር መግዛት አስቸጋሪ ነው። ቁርአንን ማቅራት ይጀምራል። ኡስታዝ በቃ አንተ ሁሉን ነገር ትታ አቅርነኛ ቤት ኪራይ እንችላለን እንደዛ እንችላለን ይሉታል እህቶች ማለት ነው። ኧረ ተው
ኧረ ተው ሰውን ልመና አታስለምዱ። ከዛ 2 ወር 3 ወር ካደረጉ በኋላ ይሄን ነገር 1 2 ብሎ እሱም የተወሰነች ብር ሲይዝ ከዚያም ሰብስቦ ወይ ሚስት አለው ማለት ይሰማሉ። እብስ እያሉ ይወጣሉ። ከዛ ልመናውን እየቀጠለበታል። እሱ ለመደ ሳይሰራ ብር ማግኘትን ማን ወጥቶ ፀሐይ ውስጥ ይቁም፣ ማን ተሯርጦ እንትን ይበል። ወይም ደግሞ የተወሰነ እንትን ካለ በኋላ አንዷን ከነሱ ውስጥ ያገባል። ያቺኛውም ዛሬ ጠየቀኝ ስትል አንዷን ጠይቆ ብስ ብሎ አግብቶ ጨርሷል፣ ወይ ከዛው አግብቷል እሱ። የዛን ጊዜ ምን ይፈጠራል? ሊፍት እየያዙ ይወጣሉ። ከዛም ምን ያደርጋሉ? እሱ ወደ ቲክቶክ ብቅ ይላል። አንድ ሰሞን ሲያደርጉ እንደነበሩት ብቅ ይሉና ቃለ አላሁ ተዓላ ቃለ ረሱሉላህ ጀዛኩሙላህ ኸይራ ይሉና ከዛም በኋላ ኑ ወረዘ ቲክቶክ ላይ በጣም እንትን ይበዛበት ነው ኑ ወደ ቴሌግራም ይሉና ይወስዱና ከዛም በኋላ ነገር አለ ዋና ማፈሰሩ አንተ ማትቀሰሩ እንደዛ ነገር መጣ ማለት ከየት የመጣ ነው መሰረቱ ካላችሁ አሁን ካልኳችሁ መንገድ ነው። ልመና ሰዎችን ማስተማር ይመጣልና ደግሞ ይሄንን ነገር አልሳካ ሲል መስጊድ እንደዚህ የቢድዓ ባለቤት መስጊድ ቦታውን እኛ የሱና መስጊድ እዝጋ እንዲህ ማድረግ አለብን። ይወጣና መስጊዱን አላየንም ወላ ሸይ አላየንም። በዛ ገባ በዛ ወጣ። መድረሳ ልንከፍት ነበር እንደዚህ የተባለ መድረሳ እንደዚህ ልንጀምር ነው። ገንዘብ አዋጡ የሱና እንደዚህ አንድም ቦታ ቲክቶክ ላይም ሆነ በቴሌግራምም በለው በመንኛው ኡሱሉ ሰላተን ቁጭ ሲያስተምሩ አላየናቸውም። ነገር ግን መተው እንደዚህ መድረሳ ከፍተን ልናስተምረው ምንድነው የምታስተምረው? ኡሱሉ ሰላተን ቁጭ ብለህ ማስተማር የማትችል ሰው ምንድነው የምታስተምረው? ገንዘብ አስዋተ መድረሳም ታስከፍተው። ከዛ እብስ ገንዘባችን ይላል መተው። ከዛም በኋላ ላይ ሰድቀሻል፣ በቃ አላህ ይሰብርሽ፣ خلاص ሰተሻል። እንደዚህ ብዬ እኮ ነበር ይሄ እንደዚህ በቃ خلاص ሰተሻል። ሊላሂ ተዓላ ብለሽ አታልቅሽበት። ተይው፣ አስቸጋሪ ነው። እንደዚህ አይነት ችግሮች እናያለን። ያ አለፈና ደግሞ አሁን ወዴት ገቡልህ? ሩቅያ ብለው መጡልን። ደግሞ የሱፊዮችና የኢኽዋኖች ሽርክና ምናምን ሩቅያ እያደረጉ የሱና ሰዎች ወደ ሩቅያ መግባት አለባቸው። በርሚል እናመጣና እንቀራበታለን። ዘይት ላይ ቀርተን እንሸጣለን። ምን እንደዛ ነው። የት ገቡ? ንግድ ዘይት ላይ ይቀራል። ውሃ ላይ ሼኽ ሳሊህ ሲሒሚ የመዲና ሙፍቲ ሐፊዘሁ ላህ ወረዓህ በዚህ ጉዳይ ላይ ጫን ያለ ነገር ተናግሯል። ወላሂ ጫን ያለ ሰው ያልተመቸውም ባይመቸውም የራሱ ጉዳይ ያለ እኔ ማአዲኑላህ ቢያለ ይሄ ዲኔ የምከተለው በአላህ ማምንበት ነገር ነው ብሎ ማለት ግጥም አድርጎ ተናገረ። የመዲና ሙፍቲ መዲነቱል ሙነወራ የለም ማንዘለላህ ይሄ ባጢል ነው አለ እንዳል የሚደረገው ዋይት ያመጡና ይሄን ትልቅ መኪና ይመጣና ቦቲ መኪና ይደፋዋል። ውሃውን እዛ መኪና የተቀራበት ነው ይባል። እዛ ውሃ ውስጥ እየቀዱ ይሸጣሉ። ውሃውን ይቸረቸራሉ። ይለያያል ደግሞ ይሄ በ500 ነው፣ ይሄ 1000 ነው። ለምንድን ነው ልዩነቱ? ይሄንኛው የተቀራው እንዲህ ነው፣ ይሄንኛው የተቀራ እንዲህ ነው። ያ ሰብር አዩብ አለ ሰውየው። አስቸጋሪ ነው ወላሂ። እንደዚህ አይነት ጣጣዎች አሉ። ወዴት መጡ? ወደዚህ መጡ። ይሄ ሲገርመን ደግሞ ሩቅያ እናደርጋለን ብለው ማሳጅ ማድረግ ጀመሩ። ያም ሳይዋጣ ሲቀር ሂጃማ እናደርጋለን በእስላማዊ መንገድ ብለው ሴት ልጆችን ከመቅራትም አልፎ በእጅ መጨባበጥ ገቡ። ማሳጅ የሚባለው ገቡ። ኧረ ተው አላህን ፍሩ። የለም የሚሰማ የለም። መስሚያው ሰው ጥጥ ነው። አንተ ከተናገርክ ከኋላ ሌላ ቁፋሩ ቆፍረው ያወጡልህና ሊጥሉህ ይሞክራሉ። ወላኪን ያ ናጢህ አልጀበል ነው ያለው ሼኽ ረቢዕ ላይ ረድ ተጠጋኛን ሼኽ ረቢዕ ላይ ሲናገር ተራራን የምትጋጭ ሆይ ቀንድህን እዘንለት። ምክንያቱም ሐቅ ይዞ የሚሄድ ሰው ተራራ ነው። ቀንድን የሚወላልቅልህ እንጂ ሐቅ አይፈርስም። ሰውየው ልጥለው ትችላለህ፣ ግን ሐቁ ፍንክች አይልም። አንዱ ቢወርቅ አንዱ ይዞት ይመጣል። ሐቅ አይወገድም። አንተ ነው የምትወገድ። አንተ ዛኢድ ባጢል ይዞ የሚሄድ ሰው ተወጋጅ ነው። ሐቅ ነጋሽ ነው። ሐቅ ሁሌም ቀጣይ ነው። ስለዚህ እዚህ ቦታ ላይ ሰዎችን ልመና የምታስተምሩ ሰዎች ከልመና ቀስ ተብሎ ኔት ሙሉልን፣ ኪታብ ግዙልን፣ ከዛም ሄዶ መጨረሻ ላይ የገቡበትን ጉርጓዶች እያየን ያለ ነውና እህቶች ሆይ ሰዎችን ልመና አታስለምዱ። አላህን ፍሩ። ወንድሞቻችሁ ሰርተው ራሳቸውን እንዲያስተዳድሩ፣ ሚስቶቻቸውን እንዲያስተዳድሩ ቦታ ልቀቁላቸው። ወንድ አትሆኑ፣ ልቀቁላቸው።
እነሱ ሰርተው ጥረው ግረው ያስተዳድሩ። ምን አትሁኑባቸው እናንተ የነሱ ምን አትሁኑ። የነሱን የመስራት ፍላጎትን ወንድነታችሁን ሰብራችሁ እንደ ሴት ቁጭ አታድርጓቸው። ይሄ ነው እየተበላሸ ያለው አሁን ከሱና እህቶች። የሱና ኡስታዞች እኮ ብርቅዬ ናቸው ውድ ናቸው ከዛ ሽምድምድ እንቅንጥስጥስ ያደርጉትና ያስቀምጡታል። ቁጭልና ሼክ ዓሊሙ ፀሐይ ለፀሐይ ሲንከራተት ቆይቶ መስጊድ ውስጥ ቁጭ ብሎ ያስተምራል። የሆነ ኩስስ ያለች ቤት ውስጥ ይቀመጣል። ለቤት ክራይ አይፈልግም፣ ለማንም ስለሱ አያውቅም ዓሊም። እሱ ግን ፋቲሃን ኡሱሉት ተላታን ቁጭ ብሎ የማያስተምር ና በዛ ጋር ወዲህ ና በዛ ጋር ወዲህ እያለ ከዛም ሲለምን ሲሰበስብ ታገኙታላችሁ። ይሄ ለማኝ ነው። በኪታብ ስም የሚለምኑትም ለማኛቸው እንደ ኪታብ እንዲግዙልኝ እንደዚህ ግዙልኝ ከዛው ኪታብ ውስጥ ይሸጡታል። ሀገር ላይ ተቀምጠው ለማኝ ናቸው። እና አላህ ሱብሓነሁ ወተዓላ ለነሱም ለኛም ቀለብ ይስጠን እላለሁ። طيب